በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻርቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። የእግዚአብሔር ልጆች ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የእመቤታችንን ጸሎትና ምልጃ ተስፋ አድርገን በዚህ በክፍል 3 ደግሞ በሱባኤ ወቅት ምንና እንዴት እንጸልይ የሚለውን እንመለከታለን። የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ምስጢሩን ይግለጽልን። የወለላይቱ እመቤት ልጆች በሱባኤ ወቅት ከምን ጊዜውም በላይ በጣም ተግተን መጸለይ ይገባናል። ሕይወታችን እንዲስተካከልና አንዳች ነገር ለማግኘት እስከሆነ ድረስ ከፍተኛ ድካም ቢጠይቅም ተግተን በርትተን መጸለይ ግድና አማራጭ የሌለው ተመራጭ ነው። ለምሳሌ ዕለት ዕለት የምንጸልየው ውዳሴ ማርያም በሱባኤ ጊዜ ጥቅሙ ምን ያህል እንደሆነ በቤተ ክርስቲያን ወይም በቤታችን የዕለት ውዳሴ ማርያም በቀን አንዴ የምናደርስ ከሆነ በሱባኤ ወቅት ውዳሴ ማርያምን በሰባቱ የጸሎት ጊዜያት 7 ልናደርስ ይገባናል። ይህ ማለት በእያንዳንዱ የሰባቱ የጸሎት ጊዜያት ውዳሴ ማርያም እንጸልያለን። በጸሎት የበረቱና ጸሎት ጸጋቸው የሆኑት አባቶቻችን በሱባኤ ጊዜ ውዳሴ ማርያም ከሰኞ እስከ እሑድ አንቀጸ ብርሃንን ጨምረው የውድስዋ መላእክትን አካተው በሰባቱ የጸሎት ጊዜያት 7 ይጸልያሉ። እኛ ይህንን ማድረግ ቢያቅተን በሰባቱ የጸሎት ጊዜያት የዕለቱን ውዳሴ ማርያም ወይም የቀኑን ውዳሴ ማርያም አንቀጸ ብርሃንንና የውድስዋ መላእክትን ጨምሮ ተግተን መጸለይ ይገባናል። ቅዱሳን አባቶቻችን ቀን ከሌሊት ያለማቋረጥ በየሰዓቱ ውዳሴዋን አብዝተው የሚጸልዩት ጸጋና ልምዱ ስላላቸው ነው። በዚህ በጸሎት ድካም ውስጥ በማለፍ የማያልፈውን ጸጋ እንዳገኙ በገድላቸው ተጽፎ ይገኛል። በሱባኤ ጊዜ በተቻለን አቅም የበረታን ሙሉ ውዳሴዋን ያልቻልን ደግሞ የዕለት ውዳሴዋን በማድረስ ለወለላይቱ እመቤት ጥያቄያችንን ማቅረብ እንችላለን። እስኪ በሱባኤ ጊዜ የሚጸለዩት ጸሎቶች ዋና ዋናዎቹን በሱባኤ ጊዜ በርትተን ተግተን ልንጸልያቸው የሚገቡ ጸሎቶች መዝሙረ ዳዊት፣ ውዳሴ ማርያም፣ አርጋኖን፣ ሰኔ ጎልጎታ፣ ጸሎተ ባርቶስ፣ ሰይፈ ሥላሴ፣ ሰይፈ መለኮት፣ ውዳሴ አምላክ፣ ድርሳነ ሚካኤል፣ ድርሳነ ገብርኤል፣ መልኮችና ገድሎች ወዘተ ናቸው። እኔ ይህንን አልኩ እንጂ የበረታን ሌሎችንም አቅማችንን፣ ልምዳችንን፣ ጸጋችንን ባገናዘበ መልኩ ጨምረን ብንጸልይ የበለጠ እንጠቀማለን። መዝሙረ ዳዊት ቢያንስ በቀን አንዴ የዕለቱ ይጸልያል። ይህንንም ሌሊት አሊያም ጠዋት ላይ መጸለይ ይገባናል። ውዳሴ ማርያም ወለላይቱን እመቤት ማመስገኛ፣ መለመኛ፣ መማፀኛ፣ መጠየቂያና ማመልከቻ ስለሆነ ቅድም እንዳልኩት በየሰዓቱ እንጸልያለን። በሱባኤ ጊዜ በርትተን ተግተን ጥርሳችንን ነክሰን ልንጸልየው የሚገባን ጸሎት ደግሞ ታላቁ የእመቤታችን ምስጋና የሆነው አርጋኖን ነው። ወለላይቱ እመቤት ሁሉንም ምስጋናዎቿን ብትወድም እጅግ አድርጋ ከምትወዳቸው ምስጋናዎቿ ውስጥ አንዱና ዋነኛው አርጋኖን ነው። አርጋኖን የእመቤታችንን ፍጹም ድንግልናዋን፣ ንጽህናዋን፣ ቅድስናዋን፣ ወላዲተ አምላክነቷንና ክብሯን በአጠቃላይ በብዙ ነገሮች እየተመሰለች የምትመሰገንበት ስለሆነ አርጋኖንን ብንጸልይ ሱባኤያችን ይበልጥ ይሰምራል። በእመቤታችንም ዘንድ ጸሎታችን፣ ሱባኤያችን ተሰሚነትና ተቀባይነት ይኖረዋል። አርጋኖን ከእመቤታችን ምስጋናዎች ውስጥ ረጅምና ትዕግስትን የሚጠይቅ ስለሆነ ቢያንስ በቀን የዕለቱን አንዴ ብንጸልይ እመቤታችን ትደሰትብናለች። አርጋኖንን ከሱባኤ ውጭም ብንጸልየው ብዙ ጸጋና በረከት የሚያሰጥ ታላቅ ጸሎት ነው። ስለ አርጋኖን እንዴት እንጸልይ በሚል ርዕስ በአርጋኖን ዙሪያ ለሚነሱ ጥያቄዎችና ስለ ጸሎቱ ጥቅምና ጸሎቱ ባጋንንት ላይ ያለውን የበላይነት
ያቀረብኩትን ትምህርት በማየት ሙሉ መረጃ ማግኘት ትችላላችሁ። ሌላው ጸሎተ ባርቶስ ነው። ጸሎተ ባርቶስ ወለላይቱ እመቤት በመዓዛ መለኮት በጣፈጠ ጡም አንደበቷ የጸለየችው ከተወዳጅ ልጇ ቃል ኪዳን የተቀበለችበት አጋንንትን የሚያርቅ መተትና ድግምትን የሚፈታ ከደዌ የሚፈውስ የአጋንንትን መርዝ የሚያረክስ ታላቅ ጸሎት ስለሆነ በሱባኤ ጊዜና ከሱባኤ ውጪ በመደበኛ የጸሎት ህይወታችን ብናዘወትረው ብዙ ችግራችን የሚፈታ ነው። ስለዚህ ጸሎተ ባርቶስን በርትተን እንጸልይ። እንዲሁም በሱባኤ ጊዜ በርትተን ልንጸልየው ከሚገባን ጸሎት አንዱ ሰይፈ ሥላሴ ነው። ከስሙ እንደምንረዳው ሰይፈ ሥላሴ የሥላሴ ሰይፍ ማለት ነው። ሰይፍ ስለቱ በሁለት ወገን ስለሆነ ያገኘውን ያርዳል፣ ያወራርዳል። እንዲሁም ሰይፈ ሥላሴን በጡቡ ልብ ለሚጸልየው አጥርጥሶ ድንበር አፍርሶ በግልጽ የሚመጣውን መንፈሳዊም ሆነ ስጋዊ ጠላቱን በግልጽ ያጠፋዋል። ሰይፈ ሥላሴን በሱባኤ ጊዜ መጸለይ በግልጽና በስውር የሚፈታተንን አጋንንት ያርቅልናል። ስለዚህ ቢያንስ በቀን አንዴ ሌሊት አሊያም ጠዋት መጸለይ አለብን። ከሱባኤ ውጭም የበረታን በየቀኑ የዕለቱን ብንጸልይ ቅድስት ሥላሴ በጸጋና በረድኤት አይለዩንም። በሰይፈ ሥላሴያቸው አጥረው ከልለው ይጠብቁናል፣ ጠላትም አይበረታብንም። ስለ ሰይፈ ሥላሴ ጸሎት ሰይፈ ሥላሴ እንዴት እንጸልይ በሚል ርዕስ ስለ ጸሎቱ ጥቅም ትምህርት ሰጥቼበታለሁ። እሱን ብታዩት ሰፊ ግንዛቤ ይኖራችኋል። ሌላው በሱባኤ ጊዜ ልንጸልያቸው ከሚገቡን ውስጥ ድርሳናት ናቸው። ድርሳነ ቅዱስ ሚካኤል፣ ድርሳነ ቅዱስ ገብርኤል ወዘተ ነው። እንደሚታወቀው በሱባኤ ወቅት አጋንንት እጅጉን ይፈትነናል። በፈተናው ሱባኤያችንን እስከ ማቋረጥ ሊያደርሰን ይችላል። ስለዚህ በሱባኤ ወቅት በስውርና በግልጽ ከሚፈትኑን አጋንንት መላእክት እንዲጠብቁን የወደድነውን መልክ ድርሳን በቀን አንዴ ብናደርስ ጥሩ ነው። ምክንያቱም አቅማችንና ልምዳችን ይወስነዋል። ግን ከሱባኤ ውጭ የወር በዓላቸውን ጠብቀን ድርሳናቸውን መልካቸውን ብናደርስ ጥበቃቸው አይለየንም። ከድርሳናት ጋር በተያዘ ለብዙዎች ጥያቄ የሚሆን አለ። ይህም ሴት ድርሳን ማድረስ ወይም ማንበብና መጸለይ ትችላለች ወይ የሚለውን ስናይ አንዳንዶች አትችልም ይላሉ። ይህ ስህተት ነው። ሴት ድርሳን ማድረስ ወይም መጸለይ ትችላለች። አንዲት ሴት ቅዱስ ሚካኤልን ወይም ቅዱስ ገብርኤልን ከወደደች ፍቅሯን ስሙን በመጥራትና በመዘከር ብቻ ሳይሆን ድርሳኑን በለተቀኑ በማድረስ ወይም በመጸለይ ጭምር መግለጽ ትችላለች። ግን በማህበር ከሆነ ወንድ ቢሆን ይመረጣል። ቅድስት አፎሚያ በቅዱስ ሚካኤል ፍቅሯ በመጽናቱ ከጠላት ሰይጣን እንዴት እንዳመለጠችና ምን እንደተደረገላት ድርሳኑ ይነግረናል። በቅዱስ ሚካኤል ዓመታዊ ክብረ በዓሉ አንዱ የሚነገረው የቅድስት አፎሚያ ታሪክ ነው። ይህ ማለት ሴቶችም ድርሳን በማድረስ ታምራት እንደሚደረግላቸው አንዱ ማሳያ ነው። በአጠቃላይ እንደተሰጠንና እንደ አቅማችን በሱባኤ ጊዜ በርትተን የተለያዩ ጸሎቶችን ብንጸልይ እመቤታችን የስጋችንንም የነፍሳችንንም ፍላጎት ታሟላለች። በቀጣይ በሱባኤና በመደበኛው የጸሎት ህይወት በሰባቱ የጸሎት ጊዜያት ምን ይጸልያሉ፣ እንዴት ይጸልያሉ የሚሉትን በዝርዝር እንመለከታለን። ያስተማረን የመከረን የአባቶቻችን አምላክ ልዑለ ባሕርይ ቅዱስ መድኃኔ ዓለም ኢየሱስ ክርስቶስ ምስጋና ይድረሰው። ድንግል ስንላት ጌታን ወልዳ የተገኘች ጌታን የወለደች ስንላት ድንግል የሆነች ስሟን ለመጥራት ከሰማይ ከምድር የከበደች መንበረ ፀሐይ መንበረ ሥላሴ የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት ወለላይቱ እመቤት ድንግል ማርያም ምስጋና ይድረሳት። አሜን። መጀመሪያ ራስን ለአምልኮት ማስገዛት የትውልድን ኃይልና በትውልድ ውስጥ ያለውን ችግር ለመረዳት ጥሩ ዕድል የምታገኘው መንበርከክን የሚለምድ ህሊና ሲኖር ነው። ዕውቀትም የሚገባህ ማስተዋልህንም ሰማያዊ የምታደርገው መንፈሳዊ ጥበብንም ለመረዳት ውስጣዊ ህይወትንና የመንፈስ ቅዱስ ጥበቃንም ለማግኘት የእግዚአብሔርንም ጥበብ ለመረዳት መንበርከክ አስፈላጊ ነገር ነው። ያልተንበረከከ ትውልድ እየሞተ ይንበረከካል፣ አቅም እያጣ ይንበረከካል፣ በመናፍስት ይንበረከካል፣ በተንኮል ይንበረከካል፣ በግፍ ይንበረከካል። ውድቀት ብቻ ሲወድቅ ነው የሚንበረከከው፣ ዋጋ የለውም። ታዲያ ይሄ እዚህ የምታዩት ኃላፊነትን የመወጣት የአባትነትን ጸጋ ያወቀ ሰው ነው። በልጁ ጉዳይ ላይ ረጅም ዘመን ወደ ቤተ መንግስትም ወደ ቤተ ክህነትም ሄዷል፣ ግን ምንም መፍትሄ አላገኘም።
መፍትሄ የሚሰጠው ኃያል በስጋ ተገለጠና በመካከላቸው ሲሄድ በፊቱ ላይ ሊቆም የሚችል መፍትሄ ሰጪ ብርቱ ጉልበት ያለው ጥበቡን የተረዳ ሰው ከመሆኑ የተነሳ ከዛ ራሱን በርከክ ካደረገ ብር አልሰጠም። መጀመሪያ የሰጠው ጉልበቱን ነው። እግዚአብሔር ጉልበታችንን ሰማይ ያርግልን። የተቸገርነው ጉልበተኞችን ነው። ስንት ጉልበተኞች በሕይወታችን ዙሪያ ላይ ሲያደቡ ኖረዋል። ስንት ጉልበተኞች በኑሯችን ውስጥ፣ በሐሳባችን ውስጥ፣ በመንፈሳዊውም በስጋዊውም ዘመንን ጊዜን ተገን አድርገው ጉልበታቸውን ሁሉ ለጥፋት ያዋሉ ደስታን አላገኙም። ብዙ መከሩ፣ ጣሩ፣ ደስታ የሚጨበጥ እየመሰላቸው ብዙ ነገር አደረጉ፣ ቀሙ፣ ነጠቁ፣ አገበሰበሱ፣ ወደ ላይ ከፋሉ፣ ወጡ። አቤት ሲወረድ ደግሞ መከራው ያሳዝናል። ጠጡ፣ በሉ፣ ረኩ፣ ግን መርካትን ሳያውቁበት ሁሉም ነገር ውድም መሲል ታሪክም ሕይወትም ዘመንም ጊዜም እንዳልነበረ ሲሆን አያሳፍርም? ስራቸውም አያሳፍርም? ድግሪታቸውስ፣ ባህሪያቸውስ፣ ቁመናቸውስ፣ ቋንቋቸውስ አያሳፍርም? የእግዚአብሔር ዜጋ ያልሆነ ሁሉ እንደዚህ ነው። ብዙዎቻችን በተናጠልም በወልም የወደቅንበትን ዘመናት ስናስተውለው ከባድ ነው። ይሄን ሰው እዚህ ጋር ስናይ የአባትነት ሞገሱ ሲገለጥ ለትውልድ ያለው ሐሳብ በውስጡ በኩል ሲመነጭ ጌታውን ከውስጥ አወቀው። ብዙዎቻችን ከውስጣችን አናቅም። ከላይ ብዙ እንጥራለን፣ እንደ ሀገርም እንደ ወገንም ብዙ እንፎክራለን። ግን ዋነኛውን የሰማይ ጉልበት እንዲሁም በሰማይ ዜግነት ውስጥ መንፈሳዊ በረከትን እና ኃይልን የሕይወታችን አንዱ አካል ካላደረግነው ከባድ ነው። የዘመኑ ትውልድ አደገኛ ነው። የሚመራውን ነገር ለሚቀጥለው እናያለን። በጉልበቱ ተንበርክኮ አለ። በጉልበቱ ነው የተንበረከከው። በምኑ ውስጡ የወደቀው ከጉልበቱ ጋር ነው። ብዙዎቻችን ስለማንሰግድ በረከት የለንም። ለዚህ ነው እናንተ እምነት የሌላችሁ ጠማማ ትውልዶች ያለው። መጣመምን ከዓለም ከትምህርት ከእውቀት ከፍልስፍና ሸመትንና ወደ ቤተ ክርስቲያን ስንመጣ ጉልበታችን እምቢ አለ። በጠላት እጅ የተያዘ ጉልበት በረከትን አያመጣም። በእውቀታችን ስለ በረከት ስንታገል ደሞዛችን አይበቃ፣ ኑሯችን አይበቃ፣ ጊዜያችን አይበቃ፣ በመጨረሻም እድሜያችን እንኳን የማይበቃ ሆነ። ምንም አይበቃም። እንታገላለን፣ መርካቱ የለም። ምንም ብንለው አልሆን ብሎ ሁላችንም በአንድ ድምፅ በዚህ እንስማማለን። ደክሜ ባዶ ነኝ። እግዚአብሔር ምሕረቱን ያብዛል። ታምሬ ቁልቁል ነኝ የምንላቸው ቋንቋዎች ጥሩ አድማጭ ካገኘን እንዲህ አይነት ድምፅ እንሰጣለን። ኑሮዬ እኮ እታገለዋለሁ፣ ይታገለኛል፣ ማሸነፍ አቃተኝ የምንለው ነገር ሁሉ ብዙ ነው። ለዚህ ምንድነው በእምነት ያለውን ዋጋ ለመጨበጥ አቅማችንን ለእግዚአብሔር ጉልበታችንን ለሰማይ አምላክ ዝቅ ለማድረግ ድል ስላላገኘን የዕለት አስተብርኮትና አምልኮት ስለማይገለጽብን በረከታችንን ዲያብሎስ ሰላቢው፣ ምቀኛው፣ ተንኮለኛው ከዓይናችንም ከልቦናችንም ከድላችንም እየተነሳ ሙልጭ አደረገብን። ይኸው የምንታገለው ለዕለት ኑሮና ለመኖር ነው። እሱም እምቢ እያለን ነው። ለምን? ሰማያዊ ዜግነትን አልጨመርንበትም። መድኃኒታችን ኢየሱስ ክርስቶስ ስለ ሰማያዊ ዜጋ ሊያስተምር መጣና እስቲ የዚህን አባት ድምፅ እንስማው። ጌታ ሆይ አለ። ከተንበረከከ በኋላ ነው። እሺ በርከክ በሉና ቤታችሁ የጸሎት ቦታ አላችሁ፣ መንበርከኪያ ካላችሁ ጎበዞች፣ የዕለቱን ሰላቢ ትቃወሙታላችሁ፣ ከየሰው ላይ የሚመጣውን የምቀኛ መንፈስ ታባርሩታላችሁ፣ ህልማችሁም ራእያችሁም በጎ ይሆናል። ቀን ያሰባችሁት መልካምነት ሌሊትም ጊዜውንም ሲነጋም ብርሃኑን መልካም ያደርገዋል። ቀን የሰበሰብከው ነው የሚወለደው። እየሰማችሁን? ቀን የሰበሰባችሁ አብሮ ይወለዳል። ምቀኛ ሆነ ከገባህ የሚወለደው ልጅ ምቀኛ ነው። ተንኮለኛ ሆነ ከገባህ፣ ሐሜተኛ የጥላቻ ሰው ሆነ ከተገባህ የሚወለደው ያንኑ የሚመስል እንደውም በእጥፍ ካንተ በላይ ክፉ የሆነ ነው። ያ ክፉ ነገር ነው ዛሬ ተወልዶ ቤታችንንም የሚያፈርሰው፣ መንገዳችንንም የሚዘጋው፣
ክብራችንንም የሚያዋርደው ቤተ እግዚአብሔርንም የሚጠላው ታሪካችንንም የሚያቃውሰው ያ እየተወለደ እኮ ነው። አልገባ ስላልን ነው። እምነት እንግዲህ እንዲህ አይነት ክፋት እንዳይወለድ መንበርከክ ይጠይቃል። ከተንበረከክ በኋላ እግዚአብሔር ላንተ በጣም ቅርብ ነው። መገዛት ነዋ። ዲያብሎስ አልገዛ ብሎ አይደል እንደወደቀው? አልገዛ ብሎ እኮ ነው። በርከክ ካለና ጌታ ሆይ ልጄን ማርልኝ። ማንም ማርልኝ? እየሰማችሁ ነው? ብዙዎቻችን ልጄን ማርልኝ በሚሉ ቤተሰቦች እጅ ውስጥ አልተወለድንም። ስንወለድ የጫማ የልብስ ምናምን ተባለና ወደ ትምህርት ቤት ሄደ። ትምህርት ቤት ደግሞ የነጭ ፎርሙላ ነው፣ የዛኛው ዓለም ፎርሙላ ነው። እነዛ ደግሞ የተካኑበት የመናፍስት ደባ አለ። ትውልድን በጠቅላላው ህዝብን ማደንዘዝ የማደንዘዝ ዕውቀት ይሰጡሃል። ለቴክኖሎጂ የሚመች አስተሳሰብም እንዳይኖርህ ኢኮኖሚውን ያጥሩብሃል። ከውስጥ የራስን ደግሞ ክፉ ትውልድ ክፋት እያስተማሩ ምቀኝነትን እንድትለምደው ያደርጋሉ። የመንፈስ ቅዱስ ጥበብና የማስተዋል ጸጋ ይለያል። ወደ ቤተ ክርስቲያን ስትመጣ እንደዚህ ግሪሳ ብቻ ነው እንጂ የምንሆነው በበረከቱ በኩል አልፈን ቁመናችንን ታሪካዊ የማድረግና በጸጋ ውስጥ አልፈን ትውልድን የማዳን ምዕራፍ ላይ ብዙ ዘግይተናል። እውነቴን ነው የምላችሁ፣ ብዙ ዘግይተናል። ይህንን ጉዳይ በደንብ ስናስተውለው ከሁለት ሶስት መሪዎቻችንን ዘመን ስናስብ በምን አይነት ጊዜ የተወለዱ ናቸው ይህን ዘመን ያመጡት ብለን ስናይ አባቶች አልተንበረከኩም። ልጆቻችንን ማሩልኝ አላሉ። ሂድ ተማር። ምን ተማርክ? ባዮሎጂ። ምን ተማርክ? ኬሚስትሪ። ምን ተማርክ? ፊዚክስ። ከዛ ራሱ ፊዚክስ ነው ሰውየው። ምንም በእውቀቱም ያን ያህል ደረጃ ውስጥ ገብቶ ለታሪክም ለወገንም የሚመች እድልን እንዳያገኝ አወሳስበው አለካክፈው አወናብደው ምን አርገው አቀሳስረው ትንሽ ያውቅ ያለው ካለም ደብዛው ይጠፋል። የመከራ ልጆች ጌታ ፊት ተንበርክኮ ልጄን ማርልኝ አለው። ማርልኝ በቃ። አዲሱ ትውልድ እንዲህ ይያዛል። በአዲስ ኪዳን አይደለም ክርስቶስ የመጣው። ከክርስቶስ ሲመጣ ያገኘው ትውልድ በክፉ የተያዘ ነው። ደግሞ ክፉም ሲሰጥ ያንኑ የያዘውን ነው የሚሰጠው። የሚሰጠውን ነገር እስቲ እንመልከት። ልጄን ማርልኝ በጨረቃ እየተነሳበት ክፉኛ ይሰቃያል። በጨረቃ ነው የሚነሳበት። ሰይጣን ጊዜ ያለው